ሰላም ውድ ቤተሰቦች እንዴት ናችሁ? እቺ ልጅ ብቻዋ ሆና የሆነ ነገር ቢፈጠር እኔ እናንተ አንላቀቅም። ሰምተኛል አይደል? እንደማንተዋወቅ ሰው ነው ምን የምሬን ነው። ዛሬ ደግሞ ነው ሄርሜላ ጉድ አረገችው፣ አብሬሽን ጉድ አረገችው። ትናንትና ሰርፕራይዝ እንዳይከሽፍ ተብሎ ዛሬ ቪዲዮ ተለቀቀላችኋለሁኝ። እንግዲህ ሄርሜላ የተመረመረችበትን ወረቀት አላሳይም እያለች ነው። ማነው ስሙ? አብሔር የሚሉት ደግሞ እንግዲህ ጓደኞች ተነስተዋል። ያብለሽ ጓደኞች ማለት ነው። መናገር ያለባት ለአንድ ሰው ብቻ ነው እያሉ ነው። ሆነ አብሬሽ እኔ ውሸቷ ነው። እቺ ልጅ አብሬሽ እና ሩታ አብረው እንዳይሆኑ የሚያደርጉት የአብሬሽና የአብሔርና የእሷ ጉድ የሚያደርጉት ስራቸው ነው እንጂ እኔ አብሬሽ እንደዚህ አይነት ስራ ይሰራል ብዬ በጭራሽ እንትላለንም በጭራሽ አላስብም። ለምን መሰላችሁ? አያደርገውም። እሱ ሩታ ብቻ ነው ፍቅር ያለው ሩታ ብቻ ነው። ይቺ ራሷ ተለጠፈችበት። አሁን ደግሞ እንዴት ይሄን ያህል እንዴት ለዚህ እንዴት ባለ ትዳር ወንድ የሆነ እያወቀች ለምን ተጋደመች? ታረገዘች ነው እንዴ? ገና እንተሳት ሄዳ ተለጠፈችበት። አሁን ደግሞ ይህ ሁሉ ወደ ሩታ ሲመለስ አንዴ ታማ አንዴ ሞት አንዴ እነዚህ ልጆች ህይወት የምትቀልዱት ለምንድን ነው እናንተ ማለት ነው? ለምንድን ነው እንዴ? እንዴት አብረን አየናቸው ነው እንዴ? እንዴት አብረው ሊስማሙ ነው ብለሽ ነው አሁን ይሄ ሁሉ አልጋ ይዘሽ እንትን የምትይው ማለት ነው? አትወደው ምናምን ትላለህ ደግሞ አትወደው ነው እንዴ እንደዚህ የምትቆራመተው ቁርምትመጥመጥመጥ እንዲህ ለፈስፈስፈስፈስፈስፈስ የምትለው አረ ወይኔ እኔ አላውቅም። እግዚአብሔርን እኔ አላውቅም። እንደዚህ መጨረሻዋን አይቸው ማለት ነው። ይቺን ልጅ መጨረሻዋን አይቸው እንዴ ራሷን ታጥፋ ግልግል እንደዚህ አይነት የጨምራቃ ሰው ምን ያስፈልጋል? ከባለ ትዳር ጋር የሚልከሰከሰው ምን ያስፈልጋል? እውነቴን ነው የምላችሁ። እንዲሁ ብታጡ ከባለ ትዳር ጋር ትልከስከሱ። ምን ነው እናቴ ወንድም ወልቷል እኮ የኢትዮጵያ እናት ውላ ትግባ። ምንድን ነው ይህን ያህል እንደዚህ የሚያደርጋችሁ? ምንድን ነው መልከስከስ? አሁን ይህንን እንትን አልኩ ብለሽ ይህንን ባልና ሚስት አጣልተሽ አፋተሽ የሰው ባል ልትቀሚ ነው? የሰው ባል ነው የምትቀመው? እኔ አላውቅም። እኔ እግዚአብሔርን ነው የምላችሁ። በጣም ነው ያስጠላችኝ። በጣም ነው እንትን ያለችኝ። እንደው ባገኛትማ ብጭቅጭቅ አድርገን ነበር። ለራስሽ ክብል የሌለሽ ነች። ብትታመሚ ምንም ብትይ እንኳን ቪዲዮ ላይ መውጣት የለብሽም እንዴ። አዘን ጥቁር ለብሳ ትወጣለች። ጥቁር ለብሳ ቲክቶክ ላይ ቁጭ ትላለች እንዴ። ማን ነው አብለሽ ሞተ እንዲ ያለ እኮ ከልጁ ጋርና ከሚስቱ ጋር ነው እኛ የምናየው ሰሞኑን ቪዲዮን ማለት ነው። አንቺ ምን ነው እንደዚህ አሽቃበትኩ አልሽ? አብሬሽ ብለሽ ሞሽ እንዴ? ምን ልጅ አለሽ ተብሏል። ወዲያ ልጅሽ አትመለሽ? ኧረ ተው እንጂ እንደዚህ እንደው በቃ አይና ወጣችሁ። አይና ወጣችሁ። ጎልጉላችሁ አይና ወጣችሁ። እኔ ያሁን ሴቶች አይና እንዴ ኧረ እኔ በአደባባይ እኔ አላውቅም እንደዚህ አይነት ነገር በአደባባይ። ይሄ ዩቲዩብ የሚባል ተመጣ ነው የሁሉ የሴቱ ታሪክ የወንዱ ታሪክ እየወጣ ያለው። እንደው ቢቀርስ
እውነቴን ነው የምላችሁ። እንደዚህ አይነት ሰልታችሁ የምታገኙት ብር ቢቀልባችሁስ? ወይ ከእንትን አልሆናችሁ፣ ወይ ከክብራችሁ አልሆናችሁ፣ ወይም ከምን አልሆናችሁ። እንዴ ምንድን ነው እንደዚህ አይነት ነገር? እንደዚህ አይነት ነገር አሞኛል። ደግሞ ዛሬ ነጭ በነጭ ለብሳ መጣች። እንግዲህ ነጭ በነጭ ለብሳላችሁ፣ ነጭ ሻሿን ለብስ አስራ ወይም ልበል እንደው እንዴ አንቺ ምነው ከሩታ ያልወል? እሷ እኮ ጠንካራ ሴት ነች። እንደ አንቺ ተልፈስፍሳ አይደለም። ዘጠኝ ወር ሙሉ ብቻውን ቁማ ነው ከዚህ ደረጃ የደረሰችው። እሺ ደግሞ አሁን መኪናው ሲሰጣት አይታችሁ ቀንታችሁ ነው አንቺና ቤል ይህ ሁሉ ታሪክ የምትሰሩት በመኪናው ምክንያት ነው። ይህንን አሁን አመመኝ ብለሽ ደግሞ ልታጣሪያቸው ማለት ነው። እርጉዝ ነኝ ብለሽ ደግሞ ወረቀቱን አውጪና እኛም አዎ እርጉዝ ነች እንበልሽ። ወረቀቱን አሳየን፣ የተመረመርሽበትን ወረቀት አሳየን። እኛ ምን አገባን እንዴ? ልጆቹን እንትል ባታያቸውስ ምን አለበት? አንቺ ከሌላ አልግዘሽ እንደሆነስ በምን በደም ተመርምሮ ነው? ገና ነው። ጉድ እኮ ነው። እኔ አላውቅም። የኢትዮጵያ ዩቲዩበሮች በጣም በክታችኋል፣ በጣም ተበላሽታችኋል። በጣም የገንዘብ ፍቅር እኔ አሁንስ እህቴን አገባችሁ እህቴን አገባሁ ብላችሁ እንዳትመጡ፣ ወንድሜን አገባሁ ብላችሁ እንዳትመጡ ብቻ ነው የፈራሁት። እሱን ነው የፈራሁት። እሱም ፍሩልኝ። ወንድሜን አፈቀልኩ ብለው እንዳይመጡ የኢትዮጵያ ሴቶችና ወንድሜን ወደድኩት ብለው እንዳይመጡ። እኔ በነገራችን ላይ እንዴ ኧረ ተው ወይኔ መቃጠል። ሴትነታችሁን ክብራችሁን እኮ አጣችሁ። እግዚአብሔርን ይችማ እንዲሁ ክብሯን አጣች፣ ሴትነቷን አጣች። ሴትነታችሁን አትጡ። እውነቴን ነው የምላቸው። እንዴ አለ እኮ ማለት ድሮ ጓደኛ ትይዛላችሁ፣ ፍሬንድ ትይዛላችሁ፣ በባላችሁ ላይ በሚስታቸው ላይ ይደረባሉ። ድሮ እኔ የአዲስ አበባዎቹንም የገጠሮቹንም ማለት ነው። የገጠሮቹ ጓሎ ለጓሎ፣ የአዲስ አበባዎቹ ደግሞ ሆቴል ለሆቴል ሲልከሰከሱ ይታያሉ ይባላል። አሁን እኮ በአደባባይ ስትልከሰከሱ ታያችሁ። በአደባባይ ገበናችሁን እያወጣችሁ፣ በአደባባይ እያለቀሳችሁ፣ ኧረ አፈል ብሩ እንደው ይድፋችሁ እናንተስ ሴት አሰዳቢዎች፣ ባለጌዎች። ኮስታለ ብላችሁ ብትኖሩት ምን ካለ ወንድ አይኖርም እንዴ? እውነቴን ነው የምላችሁ፣ ካለ ወንድ ይኖራል። ለልጅ ተብሎ ነው እንጂ ወንድ መጣ ቀረ ምን አባቱ ይሰራል? አንቺም ሰልተሽ ነው የምትበይው፣ እሱም ሰልቶ ነው የሚበላው። የአሁኑ ወንድ ደግሞ ታልሰላሽ አይፈልግሽ። ስለዚህ ምንድን ነው እንዴ? ትኖራለሽ እንዳኗኗሩ። አትጨማረቁ፣ አትነፋረቁ። ካለ ወንድ መኖር ትችላላችሁ። ስንት ጀግኖች እህቶቻችን። ሩታ 9 ወር ሙሉ ካለ አብርሃም ነው ልጇን አልግዛ የወለደችው። አንቺ ምን ተበሳበሽ እዚህ ጋር ተሰመሙ? መቼ አመመሽና ፍቅር ይዞች ነው እንጂ ምንም የሆንሽው ነገር የለም። እርጉዝም አደለችም። ሲያስመስሉ የሁለቱ ሩታና አብርሽ አብረው እንዳይሆኑ ነው የሚፈልገው አቤል የሚሉት። ለምን እንደሆነ ሩታን ለምን እንደፈለጋት ወይ አብርሽን ለምን እንደፈለገው ምን እንዳረጉት አይታወቅም። ሁለቱ አብረው እንዲሆኑ አይፈልግም አቤል የሚሉት ሁለቱ አብረው እንዲሆን አይፈልግም። ሁለቱ ሩታና አብርሽ አብረው እንዲሆነው አይፈልግም በጭራሽ። በቃ በጭራሽ። ትናንትና እሱ አይታችሁታል እኮ ሌሎቹ ሲደሰቱ እሱ ብዙም ደስተኛ አይደለም። መኪና ሲያመጣላት አብርሽ። ስለዚህ ስነ ስርዓት ግን የዛ ህዱ ለምን ትፈልጊዋለሽ ወይ ከሄልሚላ ጋር ቢሆን ምናምን ያለው እሱ ነው።